ፈልአንቢያ ስለዚህ ሁሉም ነብያቶች ወሩሱል ሙርሰሎችም በምድር ላይ ላይኩኑ ኢላ በሸራ ሰው እንጂ ተጅንም ተመላእክም ነብይ ሆኖ ወደ ምድር ሊያስተምር የመጣ ማንም የለም ማለት ነው። እንደገና እስማኤል የበኩር ልጃቸው ነብይ እንደነበሩ የመካን ግንብ ሁለቱ ታላላቅ ነብዮች እንደገነቡት ይናገራሉ። የነሱ ወኪሎች ነን እያሉ ይፎክራሉ። እንደገና ደግሞ ሰው ነብይ አይሆንም ይላሉ። እስበርሳቸው የተጋጨ ነገር እነ ኢብራሂምና እነ ሙሳ እነ እስማኤል ነብይ ናቸው ሰው ናቸው ከተባለ ይሄ አያዋጣንም። እንግዲያው ሰው መሆናቸውን እኛው ራሳችን መስክረናል ቀደም ሲል። ከሰውም ሰው እንኳን የተሻለ አሉ ደግሞ እና በዚህ ከተማ ወይም በጎረቤት ከተማ በጧኢፍ ከዚህ ከሚስኪን የተሻለ ሰው ጠፋና ነው እንደ መሐመድን የመረጠው ይላሉ። እንግዲህ ያኛው ሰው ነብይ አይሆንም የሚለው ሲያጣፋባቸው እንደገና ሰው እነሱ የሚያደንቋቸው ሰዎች እንዲመረጡላቸው ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ أما شبهاتهم في رسالة النبي صلى الله عليه وسلم فإنهم مع اعترافهم بصدق النبي صلى الله عليه وسلم وأمانته وغاية صلاحه وتقواه كانوا يعتقدون أن منصب النبوة والرسالة أجل وأعظم من أن يعطى لبشر، فالبشر لا يكون رسولا والرسول لا يكون بشرا حسب عقيدته. فلما أعلن رسول الله صلى الله عليه وسلم عن نبوته ودعا إلى الإيمان به تحيروا وقالوا ما لهذا الرسول يأكل الطعام ويمشي في الأسواق، وقالوا إن محمدا صلى الله عليه وسلم بشر وما أنزل الله على بشر من شيء. فقال تعالى ردا عليهم قل من أنزل الكتاب الذي جاء به موسى نورا وهدى للناس وكانوا يعرفون ويعترفون بأن موسى بشر. ورد عليهم أيضا على رسالتهم إن أنتم إلا بشر مثلنا. قالت لهم رسلهم إن نحن إلا بشر مثلكم ولكن الله يمن على من يشاء من عباده. فالأنبياء والرسل لا يكونون إلا بشرا ولا منافاة بين البشرية والرسالة. ሹቡሃት ማለት አንድ ነገር ያው ሰዎችን ለማደናገር የሚረጭ ወሬ ወይም አሉባልታ ማለት ነው። እና የተለያዩ ውዥንብሮችን ይፈጥሩ ነበረ ሰዎች እንዳይቀበሉና እንዳይከተሉ ለማድረግ ማለት ነው። እና ከነዛ የሹቡሃት ነጥቦች አንድ ሶስቶቹን ለምሳሌ ጠቅሷል። አንደኛ ስለ ተውሂድ አምላክ እንዴት አንድ ብቻ ነው ይባላል፣ ብዙ አማልክቶች አሉ የሚለው አንዱ ጥያቄያቸው ነበረ ማለት ነው። ሌላው ነብይ ሰው እንዴት ነብይ ይሆናል? ረሱል እንዴት ይሆናል? ጌታ ያው በጌታ ደረጃ በሱ ባለሟሎች በቅርብ ያሉ መላእኮች ናቸው እንጂ ለሱ መልእክት መሆን ያለባቸው ከሰው ዘር እንዴት ነብይ ይኖራል የሚለው ሌላው ነበረ ማለት ነው። ሌላው ሰው ከሞተ በኋላ እንዴት ይነሳል የሚለው ነበርና በእነዚህ ዙሪያ ላይ የተለያዩ ጅምብሮችን ይፈጥሩ ነበረ ማለት ነው። እና ምድራዊ ሰው የጌታ መልእክተኛ ሊሆን አይችልም፣ ጌታን ያከበሩ መስለው አይመጥንም ይሉታል ማለት ነው። በጌታ ደረጃ እንዴት አንድ ምድር ላይ አፈር ላይ የተፈጠረ ሰው የጌታ ተወካይ ሊሆን እንዴት ይችላል እያሉ ሰውን ያምታቱት ነበር ማለት ነው። እንደገና ነብይ ደግሞ ከሆነ እንደሚለው ለምን ገበያ ለገበያ ይንከራተታል? ለሱ አላህ ሱብሓነሁ ወተዓላ በቂ የሆነ ገንዘብ ማዕዲን ለምን አያወጣለትም ይሉ ነበር ማለት ነው። ማለ هذا الرسول يأكل الطعام ويمشي في الأسواق እንደኛ ገበያ ለገበያ የዞረ የዕለት ጉርሱን የሚፈልግ ሰው እንዴት የጌታ ወኪል ሊሆን ይችላል ይሉ ነበር ማለት ነው። እነዚህን እንግዲህ አባባሎች ቁርአን እያንዳንዳቸው መልስ ሰጥቶባቸዋል ማለት ነው።
فلما أعلن رسول الله صلى الله عليه وسلم عن نبوته ነብይ ነኝ ብለው በገሃድ በሚናገሩበት ጊዜ ወደአ ኢለል ኢማን ቢሂ እና እንዲያምኑባቸው በሚጋብዙ ጊዜ ተሐየሩ ሙሽሪኮቹ ወይም ጣዖታውያን ግራ ተጋቡ ማለት ነው፣ ተደናገሩ። ማሊ هذا الرسول يأكل الطعام ويمشي في الأسواق ይሄ መልእክተኛ ነኝ ወይም ነብይ ነኝ የሚለው ሰውዬ እንደሚለው ነብይ ከሆነ ለምን አላህ Subhanahu Wa Ta'ala በሀብት አያንበሻብሸውም? ለምን ማዕድናትን አያወጣለትም? የወርቅ ቤት ለምን አይሰራለትም? ይሉ ነበረ ማለት ነው። እና ويمشي في الأسواق وقالوا إن محمدا بشر አሉ። መሐመድ እንደምታውቁት ከኛ መካከል ተወልዶ ያደገ የሰው ዘር ነው አሉ። ስለዚህ ما أنزل الله على بشر من شيء አላህ ደግሞ በሰው ላይ ወህይን አላወረደም አሉ። እነሱ መሀይሞች ናቸው፣ እንደ ዋቂ ሆነው ነው ራሳቸው ፈትዋ የሚሰጡት ማለት ነው። አላህ መላክ ከፈለገ በላይኛው ዓለም የሚኖሩትን ቅዱሳንና ንጹሃን መላእኮችን እንጂ ሰውን መላክ አይገባም። ታሁን ቀደምም ቢሆን በታሪክ ማንንም ሰው ነብይ አላደረገም ብለው አረፉ። በመቶ የሚቆጠር ነብይ ያለፈበትን ዓለም ክደው ማለት ነው። ማንዘለላሁ አላ በሸር ሚን ሸይ ያሉት ይሁዶች ነበሩ መጀመሪያ። ያ ይሁዶችን አባባል ወርሰው እንደገና እነሱ ማንዘለላሁ አላ በሸር ሚን ሸይ ማለት ጀመሩ። فقال تعالى ردنا عليهم ለዛ አባባላቸው መልስ ሰጣቸው። قل من أنزل الكتاب الذي جاء به موسى نورا وهدى للناس አለ። እንዳላችሁት ከሰው መካከል አላህ ነብይ የማይመርጥና የማይልክ ከሆነ በነብዩላህ ሙሳ ላይ የወረደውን ተውራት ማን ነው ያመጣው? ሙሳ ሰው አይደለም እንዴ አላቸው ማለት ነው። እና وقال ردنا عليهم وكانوا يعرفون ويعترفون بأن موسى بشر ነብዩላህ ሙሳ ደግሞ ሰው እንደሆኑ ቀደም ሲል ይናገሩ ነበር ራሳቸው። ስለዚህ ታዋቂውን የተውራት ኪታብ ሙሳ አይደለም እንደ ያመጣው ተቂታ ተቀብሎ በሰው ላይ እንዴት አላህ መልእክት ያወርድም ትላላችሁ? ወረደ عليهم አይዶን በተጨማሪም ቢአነ ኩለ ቀውሚን ቀደም ሲል የነብይ ህዝቦች የነበሩት ሁሉ ታሪክ ሲወሳ ቃሉ ለረሱልህም ለነብዮቻቸው ኢንካረን አላ ሪሳለቲህም ነብይ ነኝ ስላሉ ሲያስተባብሏቸው ኢን አንቱም ኢላ በሸሩ ሚስሩና ይሉ ነበር። እንደናንተው ካፊር ሙሽሪክ የነበሩት ማለት ነው። እንዴት አንተ ነብይ ልትሆን ትችላለህ? የኛው ቢጤ ሰው አይደለም እንዴ እያሉ ይከራከሯቸው ነበር። ያንን ነው እየደገማቸው ያላችሁት እንጂ በሰው ላይማ ወህይ አልወረደም የሚለው አያሰዳችሁም ተባለ ማለት ነው። እንዲሁም وقالت لهم رسلهم إن نحن إلا بشر مثلكم እናንተ የኛው ቢጤ ሰው ናችሁ በሚሏቸው ጊዜ ለነብዮቹ ነብዮች ደግሞ ምላሽ ሲሰጡ አሁን እንደናንተው ሰው ነን፣ ሰውነታችንን መይሳት ነውና ካር ነው ሰው መሆናችሁን ምን ነግሩ ምንድን ለመሆናችሁ ነው? እኛ ሰው አይደለንም ብለናል እንዴ ብለው ነው የተከራከሩት ማለት ነው። ሁሉም ነብዮች ሰው እንደነበሩ ራሳቸው ባንደበታቸው አረጋግጠዋል። ሰዎችም የኛው ቢጤ ሰው ናችሁ ተኛ በምን ተሽላችሁ ነው ነብይ ሆናችሁት ብለው ነው የተከራከሩት። ولكن الله يمن على من يشاء من عباده ሰው በመሆን እናንተ አንለይም፣ ግን አላህ የወህይን ጸጋ በፈለገው ሰው ላይ ይለግሳል። ተናንተው መሃል መርጦ ላከን እንጂ ሰውማ መሆናችንን እኛስ ማይካርናችሁ ብለው እንደተመለሱላቸው ነገረ ማለት ነው። ፈላምቢያ ስለዚህ ሁሉም ነብያቶች ወርሱል ሙርሰሎችም በምድር ላይ ላይኩኑ ኢላ በሸራ ሰው እንጂ ተጅንም ተመላእክም ነብይ ሆኖ ወደ ምድር ሊያስተምር የመጣ ማንም የለም ማለት ነው። ወላ ሙናፋተ በይነ البشريه والرساله ሰው በመሆንና ነብይ በመሆን መካከል የሚቃረን ነገር አይደለም። ሁለቱን እንደሚቃረን አድርገው ነው እነሱ የሚናገሩት። ሰው የሆነ ነብይ ሊሆን አይችልም፣ ነብይ ከሆነ መልአክ ነው መሆን ያለበት ብለው ነው ስበርሳቸው የሚንደቃጨቁ ማለት ነው። ነብይነትና መልእክተኝነት ወይም ሰውነት መቼ ተጋጭቶ ያውቃል? ወትሮስ አላህ Subhanahu Wa Ta'ala ከሰዎች መካከል የነሱኑ ቢጤ ሰዎች እየመረጠ አይደል እንደ ሲልክ የቆየው ከአደም ጀምሮ እስከ መሐመድ። ይሄ እንዴት እንግዲህ ሆነባቸው አለማን وحيث انهم كانوا يعترفون بأن إبراهيم وإسماعيل وموسى እነሱ ራሳቸው ደግሞ ነብዩላህ ኢብራሂም ሰው እንደነበሩ ይናገራሉ።
እንደገና እስማኤል የበኩር ልጃቸው ነብይ እንደነበሩ የመካን ግንብ ሁለቱ ታላላቅ ነብዮች እንደገነቡት ይናገራሉ። የነሱ ወኪሎች ነን እያሉ ይፎክራሉ። እንደገና ደግሞ ሰው ነብይ አይሆንም ይላሉ። እስበርሳቸው የተጋጨ ነገር። ኢብራሂምና እስማኤል አባትና ልጅ ናቸው እና የካዕባን ስርዓት የሐጅን ስርዓት የዘረጋው እሱ ነው ብለው ይናገራሉ ማለት ነው። ኢራቃውያን ናቸው የታወቁ። ሙሳም እንደዚሁ ከበኒ እስራኤል ነብያት በጣም ታዋቂና ስመጥር ነብይ ናቸው፣ ሰው ናቸው። እነዚህን ሰው እንደሆነ በአዘቦቱ ቀን ይናገሩ ነበር ራሳቸው ቁረይሾቹ ማለት ነው። የራሳቸውን ታሪክ ዝናቸውን ከፍ ሊያረጉ ሲፈልጉ እኛ የነ ኢብራሂም እነ እስማኤል የነ ሙሳ አደራ ጠባቂ ነን ይሉ ነበረ ማለት ነው። አሁን ዘወር ብለው ግን ሰው ነብይ አይሆንም ማለት ጀመሩ እንደገና። ይሄ የተፋለሰና አስበርሱ የተጋጨ አነጋገር እንደማያዋጣቸው ሲያውቁ ሌላ ስልት ቀየሱ። ደግሞ ምን አሉ? ካኑ ሩሱለን እነ ኢብራሂምና እነ ሙሳ እነ እስማኤል ነብይ ናቸው ሰው ናቸው ከተባለ ይሄ አያዋጣንም። እንግዲህ አውሳ ሰው መሆናቸውን እኛው ራሳችን መስክረናል ቀደም ሲል። ፈኢነሁም ላ የጅዱ መጃለ ሊልኢስራር። ስለዚህ የሰው ልጅ ነብይ አይሆንም የሚባለው አካሄድ እንደማያዋጣቸው አወቁ። አላ ሹብሃቲ ማዲ ያኔ ወደ ሌላው ተሻገሩና ፈቃሉ አለም የጅድላሁ ሊሐምል ሪሳለቲሂ ኢላ ሀዘል የቲመል ምስኪን አሉ። ይህሺ ይሁን ግድ የለም ሰው ነብይ ይሆናል ከተባለም ከሰውም ሰው እኳል የተሻለ አሉ። ደግሞ እና በዚህ ከተማ ወይም በጎረቤት ከተማ በጧኢፍ ከዚህ ከምስኪን የተሻለ ሰው ጠፋና ነው እንደ መሐመድን የመረጠው ይላሉ። እንግዲህ ያኛው ሰው ነብይ አይሆንም የሚለው ሲያጣፋባቸው እንደገና ሰው እነሱ የሚያደንቋቸው ሰዎች እንዲመረጡላቸው መምረጥ ጀመሩ ማለት ነው። መጠቆማ ጀመሩ። አላህ ተሳስቷል እኛን ጠቁመህ የሚሆነውን ሰው ማለታቸው ነው። ስለዚህ ሰውን ነብይ ማድረግ ካልቀረ ስንት የተከበሩ ባለጸጋዎች አሉ አይደል እንደ በሀገራችን፣ ለምን እነሱን አያደርግም አሉ። ለምሳሌ ካኑ ሩሱል አለም የጅድላሁ ሊሐምል ሪሳለቲሂ ኢላ ሀዘል የቲመል ምስኪን። በየቲምነታቸው ራሳቸው ወደው ወላጆቻቸውን እንደገደሉ ይወነጅሏቸዋል። ይሄ የቲም እንዴት ለዚህ ደረጃ ይበቃል አሉ። ይሄ ምስኪን ድሃ ምንም የሌለው ስንት ከበርቴ ሞልቶ አሉ። ማ ካነ አላሁ ሊየትሩከ ኪባራ አህሊ መከተ ወጣኢፍ አሉ። የመካና የጧኢፍን ሀብታሞች ባለጸጋዎች አንቱ የተባሉ ከበርቴዎች እንትቶ ወየተኺዘ ሀዛ አልሚስኪን ረሱለን ይህን ምስኪን ነብይ አድርጎ እንዴት ያዘው አሉ። አሁን መቀኝነታቸውን ይፋ አወጡት ማለት ነው። ለምን በለጠን ነበረ እስታሁን ሲያድበቀብቁት ነበር። አሁን ግን የኛ አለቆች እያሉ እንዴት እሱ ምስኪኑና የቲሙ ነብይ ሊሆን ቻለ አሉ ማለት ነው። እና ይህንንም ቁርአን ሰጅሎታል ታሪክ እንዳይረሳው። ለውላ ኑዚለ ሀዘል ቁርአን አላ ረጁሊን ሚነል ቀርየተይን ዐዚም አሉ። ይሄ ቁርአን እውነት ያላህ ቃል ከሆነ ይህንን መለኮታዊ ቃል አላህ ሱብሓነሁ ወተዓላ ከሁለቱ ታላላቅ ከተማዎች ምርጥ በሆኑ ሰዎች ለምን አላወረደውም አሉ ማለት ነው። እና የቲም ለዚህ ብቁ አይደለም ማለታቸው ነው። እንግዲህ አወሳ ባለ ወገን በወገን እሳቸውም ተማንም አያንሱም ይበልጣሉ እንጂ ግን ባለጸጋ ሀብታም ባለስልጣን መሆን አለበት አሉ። ተመካና ተጣይፍ ከተማ ሁለት ሰዎች እጮኛ አቀረቡለት አላህ ተለዋጭ እንዲያደርግ ስተቱን እንዲያርም ማለት ነው። ምናሉ አላ ረጁሊን ሚነል ቀርየተይን ዐዚም ተሁለቱ ከተማዎች አንቱ የተባሉ ሰዎች አሉ። ለምሳሌ በመካ ሀገር ወሊድ ኢብኑ ሙጊራ አሉ የኻሊድ አባት። ወሊድ ኢብኑ ሙጊራ በጣም ሀብታም ነበር። ደግሞ በጣኢፍ ሀገር ዑርዋ ኢብኑ መስዑድ የሚባል ነበር እንደሱ ከበርቲ ማለት ነው። እነዚህ ሀገር ያወቃቸው ጣየሞቃቸው ሀብታሞች እያሉለት እንዴት ይህን ምስኪን መረጠው ብለው መከራከር ጀመሩ ማለት ነው። ወየተኺዘ ሀዘል ምስኪን ረሱለን ለውላ ኑዚለ ሀዘል ቁርአን አላ ረጁሊን ሚነል ቀርየተይን ዐዚም ከሁለቱ ከተማዎች ትልልቅ የሆኑ ታዋቂ የሆኑትን ሰዎች ለምን አልመረጠምና ለነሱ ድሉን አልሰጣቸውም በሚሉ ጊዜ ቃለ ተዓላ በመልሱ ረድን አለይህም አሁም የቅሲሙና ረሕመተ ረቢክ ናኑ ቀሰምና በይነሁም መዒሸተሁም ፊል ሐያቲ ዱንያ አለ። የጌታን ጸጋ እነሱ ማን አከፋፋይ ያደረጋቸው? ይሄ ንቡዋ የሚባል ነገር
ጌታ ለሰዎች ከሚሰጠው እድል ሁሉ ከፍተኛው ጸጋ ነው። ይህንን ታላቅ እድልና ጸጋ ለገሌ ተሚሰጥ ይልቁንስ ለነገሌ ለምን አልሰጠም የሚሉት እነሱ በእኛ ንብረት በእኛ ጸጋ ማን ነው አከፋፋይ ያደረጋቸው? እንኳን የንቡዋን ማዕረግ ማከፋፈል ይቅርና የገዛ እድልህን መወሰን አትችልም አይደለም እንዴ? እያንዳንዳቸው የኑሮ ደረጃቸውን ከፍ ዝቅ ማድረገውን ያደለውም አንዱን ሀብታም፣ አንዱን ድሃ፣ አንዱን ሹመኛ፣ አንዱን ተገዥ የማደርገው የእናንተ ህይወት ራሱ የምወስነውን መሆኔን ረሳችሁና ጭራሽ ንቡዋ ለማከፋፈል ደግሞ ተንጠራሩ ጀመር አላቸው። እንግዲህ የሰው ልጅ ኑሮ ደረጃ የተለያየ መሆኑ ሁሉም ሰው ያውቃል ማለት ነው። በምኞት ቢሆን ኑሮ ሁሉም ሰው ሀብታም መሆን ይመኝ ነበር፣ ሁሉም ባለስልጣን መሆን ይመኝ ነበር። ግን ይሄ በአላህ እጅ ነው። ሀብታም የሚሆነው በአላህ እጅ ነው። ባለስልጣን የሚሆነው አላህ የመረጠው ብቻ ነው ማንኛውንም እድል የሚያገኘው። የእናንተን የግል ህይወታችሁን ራሳችሁ እንደፈለጋችሁ መከፋፈል ማትችሉ መሆኑን እያወቃችሁ የንቡዋ ማዕረግን እኔ ያልኩትን ትታችሁ ሌላ እናንተ የምትጠቁሙት መጀመሪያ ይሄ ስልጣንና አቅም ካላችሁ የራሳችሁን ኑሮ ለምን አታስተካክሉም አላቸው ማለት ነው። ያኒ አን الوحي والرسالة رحمة من الله ራእይና ሪሳላ የሚባል ነገር ከጌታ የሆነ ታላቅ ጸጋ ነው። ይህን ጸጋ ደግሞ እናንተ ላጠቆማችሁ ሳይሆን እኔ ለመረጥኩት ነው የምሰጠው ማለቱ ነው። የለም እኛ ያልነው ነው የሚሻለው የምትሉ ከሆነ እስቲ እንግዲያ መጀመሪያ የገዛ እድልህን አስተካከል። አንተ ለራስህ የግል ህይወትህን ማይ እንደተመኘው አረጋለህ እኔ እንዳልኩት እንጂ አላህ Subhanahu Wa Ta'ala والله اعلم حيث يجعل رسالته አላህ ሪሳላ የሚባልን ይሄንን የነብይነት ማዕረግ የመለኮታዊ ራእይ መቀበል አላህ ለማን እንደሚሰጠው ያቃልና ለሚገባው ሰጥቻለሁኝ እኔ። እናንተ ግን አንተ የሰጠው ለማይገባው ነው፣ የሚገባቸውን ነፍጋቸዋል እያላችሁ ነው። ይሄ ስልጣን ካላችሁ ደግሞ መጀመሪያ የሰውን እድል ከማደላደል ይልቁንስ የራሳችሁን ህይወት ለምን እንዳላችሁት አታደርጉትም በማለት መልስ ሰጠ ማለት ነው። ወንተቀሉ بعد ذلك ከዚህ በኋላ ደግሞ ቀጥለው ኢላ ሹብሃቲን ኡኽራ ሌላው ጅምብር ደግሞ ፈጠሩ ማለት ነው። ሌላ ማምታቻ ቃሉ ምናሉ እነ ረሱላ ሙሉክ ዱንያ አሉ። በዱንያ እንኳን ትልልቅ ንጉሳውያን ባለስልጣኖች አሉ በአለም ላይ እንደምናውቀው አሉ يمشون في موكبين من الخدم والحشم እና የአንዲ ትልቅ ታዋቂ ሀገር ባለስልጣን ለሥራ ጉዳይ ወደ ህዝብ በሚወርድ ጊዜ አሉ ያ ተንጉሱ የተወከለው ሰውዬ ብዙ አጃቢና ከባቢ አገልጋይ አስከትሎ ነው የሚንቀሳቀሰው አሉ። እና ለምሳሌ ሚኒስትር ለሥራ ጉዳይ ወደ ክፍለ ሀገር በሚሄድ ጊዜ አንድ ግለሰብ ዝም ብሎ አይደለም የሚሄደው። ዙሪያውን የሚያጅቡት፣ የሚያከበክቡት፣ የሚያገለግሉት፣ የሚላላኩለት፣ የሚጠብቁት ብዙ ኃይሎችን አስከትሎ ነው የሚሄደው ማለት ነው። ስለዚህ ሰው እንኳን በአቅሙ ንጉሳውያን ተወካዮቻቸውን ወደ ሌላ ሀገር ወደ ተለያየ ክልል ሲልኩ የተለያየ አጀባ አድርገው ነው የሚልኩት ልኡካቸውን። አላህ ግን ረበ ሰማዋት ወልአርድ እየተባለ አንድ ነጠላ ድሃ ብቻ ይልካል ለዓለም አጃቢ የሌለው ከባቢ አጨብጫቢ የሌለው። ይሄ ደግሞ እንደ ነውር ተደረገ ማለት ነው። ይሄም ደግሞ እንግዲህ ዋናው ዓላማቸው ማለት ህዝቡን ማደናገርና ጥርጣሬ ውስጥ መጨመር ነው። እውነትም እያሉ የዋሆቹ ይሄማ ቢሆን ኑሮ ነገሌ እንዲያሉት ይሆን ነበር እንዳሉ ነብዩን እንዲርቁ ለማድረግ ማለት ነው። እስቲ አያፍርም እንዴ? አንድ ብቻውን ጠልጠል እያለ ገበያ ለገበያ የሚዞር ሰው የዓለም መልእክተኛ ነኝ ይላል እንዴ? አንድ ሚኒስትር እንኳን ስንት አጀባ አለው ለሥራ በሚንቀሳቀስ ጊዜ ንጉስ በሚልከው ጊዜ። ግን ማሊከል ሙሉክ የሆነው አላህ የላከው ሰው እንደዚህ በነጠላ ማንም ደጋፊና ረዳት ሳይኖረው ይሄዳል የሚል ደግሞ ፈበረኩ ማለት ነው። አዲስ ደግሞ ማደናገሪያ እና يمشون في موكبين من الخدم موكب ማለት ብዙ አጃቢና ከባቢ ያው የክብራቸውን የሚያንጸባርቅላቸው ብዙ አጃቢ ይዘው ነው ባለስልጣናት የሚንቀሳቀሱት። ወልሐሸም خدم አገልጋዮች፣ ተላላኪዎች፣ ሁራሶች፣ አጃቢዎች፣ ምግብ አዘጋጆች፣ ጸጥታ ጠባቂዎች የሁሉ ባለስልጣን ያስያጅበው ነው እኛ የምናውቀው። እሱ ግን የዓለም ባለቤት የዓለም መልእክተኛ ነኝ ብሎ ታንዲ ተራ ሚኒስትር እንኳን በታች ነው ባዶ እጅን ነው እንትን የሚለው። እንዴት የነብይ ሊሆን ይችላል አሉ። ወይተመተዑነ ቢልኡባሃት ወልጀላል አሉ።
በክብርና በግርማ ታጅበው ነው የሚንቀሳቀሱት። ወይወፈሩ ለሁም ኩሉ አሳሊቢል ሀያት እነዚህ ባለስልጣናቶች ለስራ ጉዳይ በሚወጡ ጊዜ በህይወታቸው የሚያስፈልጋቸው ነገር ሁሉ ተሟልቶላቸው ነው የሚንቀሳቀሱት እንጂ የቀን ተቆራጭ ተደርጎላቸው ስንት የሚቀመጡት የሚጭኑት ነገር ሁሉ ተሟልቶ ነው እንጂ እሱ ግን አንድ ነገር ሳይኖረው እንዴት ነብይ ነኝ ይላል። ፈማ ባሉ ሙሐመድን يدفع في الاسواق للقمه عيشه ሙሐመድ ግን የዓለም ነብይ አድርጎኛል ይላል። የዕለት ጉርሱን ለመፈለግ ገበያ ለገበያ ሲንከራተት ይታያል። ይሄ እንዴት ነብይ ሊሆን ይችላል አሉ። ወሆ يدعي انه رسول الله የአላህ መልእክተኛ ነኝ እያለ ይመጉታል። ግን እንኳን የአላህ መልእክተኛ ቀርቶ የአንድ ተራ ባለስልጣን መልእክተኛ እንኳን ያህል ክብርና አጃቢ የለውም አሉ ማለት ነው። ይሄንንም እንዳይረሳ ቁርአን ሰጅሎላቸዋል። ለውላ እንዚለ ኢለይሂ መለኩን አሉ። እንግዲህ የዓለም ጌታ ይህን ሰው እየከመረጠውና ነብይ ካደረገው ከሱ በኩል ልዩ ልኡክ እሱ ክብሩን የሚያስከብርለት መላእክት ሊያወርድ ይገባ ነበር አሉ። ምክንያቱም የአላህ ተወካይ ነው። የአላህ ተወካይ ከሆነ ደግሞ የሰው አጃቢ እንኳን አይመጥነውምና በቀጥታ የአላህ ባለሟል የሆኑትን መላእክቶች አውርዶ ነብዩን ዙሪያውን እንዲከቡትና እንዲያጅቡት ማድረግ ነበረበት። ፈየኩነ ማአሁ ነዚራ እኔ የአላህ ነብይ ነኝ ብሎ በሚያውጅበት ጊዜ አዎን ትክክለኛ ነው መሐመድ የአላህ ነብይ ነው እያሉ የሚያስተጋቡ ካድሬዎች ለምን አይኖሩትም አሉ ማለት ነው። አውልቃ ኢለይሂ ከንዙን አሉ። ወይስ ደግሞ ድልብ የሆነ ገንዘብ ለምን አይወረድለትም? አላህ Subhanahu Wa Ta'ala የዓለምን ድልብ የት እንዳለ ማዕድናትን ያውቃል። ከዛ ዝቆ ለምን የሚበቃውን ያህል አይሰጠውም? እና አው ተኩነ ለሁ ጀነቱን ወይም ደግሞ ልዩ የሆነ የዳበረ አትክልት ለምን አይኖረውም? የእኩሉ ሚና ከዛ የሚመገብበት የሆነ የተሟላ የተደላደለ ህይወት ሊመራ የሚችልበት የዳበረ አትክልት እንዲሁም ደግሞ የካበተ ንብረት ወርቅና እንትን ማዕድን ለምን አይወጣለትም አሉ። ይሄን ካላሟላ መስፈርቱ አልተሟላምና ነብይ አይሆንም ነው መድምዳሜው። ወቃለ الظالمون እና በዚህ መልክ እነዚህ ግፈኞች እንተተቢዑነ ኢላ ረጁለን መስሑራ አሉ። ይሄው አሁን እኛ ያቀረብናቸው መስፈርቶች እስካላሟላ ድረስ ይሄ ሰውዬ ናላው የዞረ የቀወሰ እብድ ነው። ስለዚህ አይናችሁ እያየ የእብድ ተከታይ ትሆናላችሁ ይሏቸዋል ህዝቦችን ማለት ነው። አላማው ይችናት እንግዲህ ህዝቦች እንዳይቀርቡት እንዲንቁት እንዲጥሉት ስለሆነ ነብይማ ቢሆን ኑሮ የዋውን የተቀቀስናቸውን ነገሮች አሟላ ነበር፣ ጌታው አሟላለት ነበር። ይህንስ ካላሟላ ድረስ እኛ የምናቀው ረጁለን መስሑር ነው። ሟርት የተዞረበት መተት የተደረገበት ናላው የዞረ እብድ ቀውስ እንጂ ነብይ አይደለም። ታዲያ አይናችሁ እያየ ቀውስ ትከተላላችሁ እንዴ ይሏቸዋል ህዝቦችን ማለት ነው። ለዚህ አባባልም ወረደ አለይሂም ሹብሃተሁም هذه ይሄን አባባላቸውን ቢአነ ሙሐመድን ረሱሉን ያኒ አነ ሙሂመተሁ هو ኢብላግ ምን አለ አላህ Subhanahu Wa Ta'ala እና አንተ ኢላ ነዲር ይላል። እና ሙሐመድ እኮ ነብይ ነው የሆነው እንጂ አምላክ አይደለም በላቸው ይላል። ስለዚህ የሙሂመው የሥራ ድርሻው هو ኢብላግ ሪሳለቲላህ አሁን እንዳላችሁት የዲና ቁሳቁስ መሰብሰብ ማዕድን ማግበስበስ አይደለም። የስተልኮ የጌታን መልእክት ማድረስ ነው። የጌታን መልእክት ማድረስ እስከሆነ ድረስ ተልኮው እነዚህ አሁን ያላችኋቸው ነገሮች ሁሉ አስፈላጊ አይደሉም ማለት ነው። እንደውም አሳናፊ ናቸው። በዱንያ ተተዘፈቀ አንድ ሰው ለዲን ሊሰራ አይችልም። ለዓለም ህዝብ ለሁሉም ለትንሹም ለትልቁም ለደካማውም ለብርቱም ለሸሪፉም ለወዳቂውም ለድሃውም ለሀብታሙም ሁሉም የሰው ልጅ ባጠገቡ ያገኘውን ሁሉ የጌታን መልእክት ማድረስ ብቻ ነው ተልኮው፣ ሌላ አይደለም። ወሁሪን ወአብዲን እንደውም ደግሞ የሰው አገልጋይም ቢሆን ባሪያም ቢሆን ጨዋም ቢሆን ፈለው ለቢተ ፊል ኡባሃቲ እናንተ እንዳላችሁት ግን በተለያዩ ከበባና አጀባ ውስጥ ቢንቀሳቀስ ኑሮ ወልጀላል በግርማ የተለያዩ ባለስልጣናቶች እንደሚታጀቡት በብዙ ዝግጅቶችና አጃቢዎች ቢከበብ ኑሮ ወልኸደም አገልጋዮች ወልሃሸም አጨብጫቢና ወልሐረስ ጠባቂዎች ወልመዋኪብ የተለያዩ የሥርዓት መሪዎች ቢኖሩት ሚስሉ ሩሱሊል ሙሉክ እና እንዳላችሁት ንጉሶቹ ተወካዮቻቸውን ሲልኩ ለዛ ለባለስልጣኑ የሚያስፈልገውን አጀባና ከበባ ሁሉ እንደሚያደርጉለትማ ቢደረግ ኑሮ ለሚኩን የሲሉ ኢለይሂ ዱዓፋኡ الناس
ያኔ ደካማ ሰው እሱ አጠገብ ድርሽ ሊል አይችልም ማለት ነው። ለምን ባለስልጣን ያው ጎላጎላ ያለውን ነው እንትን የሚለው ተልእኮውን የሚያስተላልፈው በባለስልጣናት በሀብታሞች ዙሪያ እንጂ ታች ያለውን ማህበረሰብ እያንዳንዱ ደካማውን ሆዶ ሊያናግር አይችልም። ለራሱም ይፈራል ማለት ነው። ስለዚህ እንደዛ ቢሆንማ መልእክቱ ራሱ ትርጉም አይኖረውም። ወሲጋሪህም ሀታ የስተፊዱ ቢሂ ሁሉም ሰዎች እንዲጠቀሙ ነው እንደ ተራ ሰው አድርጎ የሚልከው ከሁሉም ሰው ጋር እንደ አንድ ግለሰብ ለመገናኘት እንዲመቸው ነው ማለት ነው። ስለዚህ ረሱል ማለት ለሁሉ ህዝብ ነው የተላከው። ያ ህዝብ ደግሞ አብዛኛው ህዝብ በሚሊዮን የሚቆጠረው ተራ ህዝብ ነው እና እዛ ተራ ህዝብ ጋራ የተኮፈሰ ሸድ ባለስልጣን የተለያዩ ቦታዎች ብቻ ነው እንጂ መንቀሳቀስ የሚችለው ተራ ህዝብ ጋራ መንደር ውስጥ ገብቶ ሁሉም ሊያስተምር አይችልም ማለት ነው። ስለዚህ ወኢዘን ፋተት መስላሀቱ ሪሳላ እናንተ እንደምትሉት በብዙ አጀባና ከበባ የሚንቀሳቀስ ባለስልጣን ቢሆን ብዙሃኑ ህዝብ ጋር ለመገናኘትና መልእክቱን ለማድረስ እንደማይችል ነው ይላል ማለት ነው። ወለም ተዑር ለሃ ፋኢደቱን ትዝከር ስለዚህ በዛ መልክ በሀብት ታጅቦ የሚመጣ ሰው ተልእኮውን ለማድረስ ምንም ትርጉም ያለው ውጤት ሊያመጣ አይችልም። አማ ኢንካሩ ሙልባስ ሌላው ደግሞ ከሞቱ በኋላ መነሳት የሚለው ነው። ሌላው ውዥንብር የፈጠሩበት ማለት ነው። ባዕደል መውት ፈለም የኩን ዒንደሁም ፊ ዛሊከ ኢለ ተዕጂቡ ወልእስቲግራብ ለዚህ ምንም ማስረጃ የላቸውም። የሞተ ሰው አይነሳም ለሚለው አነጋገራቸው በእነሱ አስተሳሰብ ይሄ ዘበት ነው ብለው ነው እንጂ የሚጮሁት አለበለዚያ ላለመነሳቱ ምንም ማስረጃ ሊያመጡ አልቻሉም ማለት ነው። ወልእስቲግራብ ሰው ተሞተ በኋላ ይነሳል ይመለሳል ማለት ይሄ ታይቶ ተሰምቶ የማያጉር ነው ለነሱ ነው ለማይሞቹ እንጂ በታሪክ የተለያዩ ሰዎች ተሞቱ በኋላ መነሳታቸው ተረጋግጧል ማለት ነው። ወልእስቲብዓድ العقل በህሊናቸው በእነሱ አስተሳሰብ አይተው ስለማያውቁ ነው ዘበት የመሰላቸው። ፈካኑ የቁሉን አይዛ ሚትና ወኩና ቱራበ ወዒዛማ እኛ በምንሞትና ሰውነታችን ፈርሶ አጥማችን በስብሶ ተተበታተነ በኋላ እና ለመብዑቱን እኛ እንደገና በአዲስ መልክ እንነሳለንና እንመለሳለን ብለው ተመነጋገር በስተቀር ይሄ ነገር ውሸት መሆኑን የሚጠቁም ማስረጃ የላቸውም ማለት አው አባኡን አልአወሉን ወይም ደግሞ የጥንት አባቶቻችን ተመልሰው ይመጣሉ ከሞቱ በኋላ ታዲያ ይሄ ከሆነ ለምን አሁን አባቶቻችን አስነስተ አታሳየንም ይሉ ነበረ ማለት ነው። ወካኑ የቁሉን ذلك رجع بعيد ከሞቱ በኋላ እንደገና መልሶ መነሳት የሚባለው ነገር ከእውነት የራቀ ውሸት መመለስ ነው። ዝም ብሎ ይናገረዋል እንጂ ተግባራዊ ሊሆን አይችልም ማለታቸው ነው። ወካኑ የቁሉን على سبيل الاستغراب ነገሩን በማጸያየፍና በማጥላላት መልክ هل ندلكم على رجل منكم ይላል። እንገራችሁ ከእናንተ መካከል አንድ ግለሰብ ተነስቶ ከሞታችሁ በኋላ ሰውነታችሁ በስብሶ ተበጫጭቆ ተጠፋ በኋላ እንደገና ተመልሶ ታድሶ ይመጣል እያለ የሚናገር ጉደኛ ሰው ማየት ከፈለጋችሁ እኛ ልንጠቁማችሁ ይሉ ነበር ማለት ነው። በነብዩ ላይ ሲሳለቁ ይሄ ሰው እኮ ነው ሰው ተሞተ ተበሰበሰ በኋላ እንደገና ተመልሶ ታድሶ ይመጣል እያለ የሚናገር አያችሁ ይሄን ጉድ ይላችሁ። እነኩም ለፊ ኸልቅን ጀዲድ እናንተ ተሞታችሁና አጥማችሁ በስብሶ ከአፈር ከተቀላቀለ በኋላ እንደገና በአዲስ መልክ ታድሳችሁ ትመለሳላችሁ እያለ የሚናገር ሰው ማየት ከፈለጋችሁ ይኸውላችሁ እያሉ ያሳጧቸው ነበር ማለት ነው። ያኔ አፍተራ አለላሂ ከዚበን አንቢሂ ጅናህ እንደዚህ ሲሏቸው እነዛ ተሰባኪዎቹ ደግሞ ይህንን በማለት አይን ያወጣው ውሸት ለመናገር ፈልጎ ነው ወይስ አእምሮ ተነክቶ አብዶ ነው ይላሉ እነዛኞቹ ተቀብለው ደግሞ ማለት ነው። ይሄ ጤናማ ሰው አይናገረውም ማለታቸው ነው። ወይ ያበደ ሰው ነው ወይም ደግሞ አይን ያወጣው ውሸት መሆን አለበት ይሄን የሚናገረው እያሉ ከማጥላላት በስተቀር ሌላ ማስረጃ አልነበራቸውም። ወቃለ ቃኢሉሁም እንደውም ገጣሚያቸው ይህንን ጉዳይ በግጥም ከሽኖ አቀረበ። ምን አለ? አመውቱን ثم بعثون ثم حشر حديث خرافات يا ام عمرو ያለ እና ዛሬ ወለመጣ ስትለው ሚስቱ እና ዛሬ ጉርስ ሰማው ለመጣውኝ አለ። ገጣሚ ነበር ሰውዬ። ምንድነው እሱ? አመውቱን ያው እናንተ አጀላችሁ ሲደርስ ትሞታላችሁ አለ። ከዛ ተጊዜ በኋላ ትነሳላችሁ አለ። ከዛ ተሰብስባችሁ አላህ ፊት ለፍርድ ትቀርባላችሁ አለ። እና ሐዲስ ኹራፋት አባጢላ ይሄ በቃ እንቶ ፈንቶ ምንም ተጨባጭ ያልሆነ
ኮተት እኮ ነው የሚናገረው አለ ያ ኡማ አምሪ አየሽው ይሄንን ነው ስንሰማ ይውለን የመጣ ነው ብሎ ለሚስቱ ይሄንን ይነግራታል ማለት ነው وقد رد عليهم بتفسيرهم ما يجري في الدنيا እና ለዛ አባባል ግን ቁርአን በተለያየ መልኩ መልስ ሰጥቷል በሎጂክ እንግዲህ በእነሱ አስተሳሰብ በአቅል ይሄን ነገር አይቀበለውም ነው የሚሉት አቅልማ ካላችሁ ሊቀበለው የሚችለው ይሄንን ነው ስለዚህ እናንተ የምትሉት ሰው ተሞተ በኋላ ተቀብሮ ተረስቶ ይቀራል የሚለው ነው አቅል ሊቀበለው የማይችለው ሎጂክማ የምትቀበሉ ከሆነ አላቸው ምን አለ فالمظلوم قد رد عليهم بتفسيرهم አይናቸውን እንዲገልጡና ነቃ ብለው እንዲያስተውሉ ማይጅሪ في الدنيا በዱንያ ላይ በዙሪያቸው ያለውን እንቅስቃሴ እስቲ ከልባቸው አስተውሉ እውነት አቅል የምትጠቀሙ ከሆናችሁ አለ فالظالم ለምሳሌ አንድ ግፈኛ የሆነ ሰው እንደነ በሻሩ ላሰድ የሞቱ የአጀሉ ሲደርስ ይሞታል ዱና አንየልቃ ጀዛአ ዙልሚሂ የግፉን ዋጋ ሳያገኝ ዱንያ ላይ ሳይቀጣ ምን ሳይል ዝም ብሎ ኖርማል ሞት ሊሞት ይችላል ስንት መላእክቶችን ጨፍጭፎ ማለት ነው ይሄ ሰውዬ ወልመዝሉሙ የሞት እንዲሁም ደግሞ የተዘለሙትም ሰዎች ይሞታሉ በግፍ ማለት ነው የሞት ዘላሚውም ተዘላሚውም ይሞታል ዱና አን ያኹዘ ሐቀሁ ሚን ዛሊሚሂ ተበዳው ተዛ ተዟሊሙ ሰውዬ በቀሉን ሳይወጣ ደሙ ሳይታፈስለት ሙቶ ደመልከልብ ሆኖ ይቀራል ዟሊሙ ደግሞ ምንም አይነት ቅጣት ሳያጋጥመው እሱም አጀሉ ሲደርስ ይሞታል ወልሙህሲኑ ሷሊህ እንደገና ደግሞ አንድ ጥሩ ሰው ለሀገር አባት የሆነ ሰው አሳቢ ተቆርቋሪ የሆነ ሰው የሞቱ እሱም እንደዚሁ አጀሉ ሲደርስ ይሞታል ቀብለ አየልቃ ጀዛ ኢህሳኒሂ ወሰላሂ ለሀገር ለወገን ያበረክተው የነበረውን ጥቅም ምንም ወረታ ሳይከፈለው ይሞታል አንድ ደግ ሰው ማለት ነው ወልፋጅር አልሙሲ አንድ ሞጠማማ የሆነ ሰው እኩይ ተግባር ስንኩል የሆነ ሰው እሱም አጀሉ ሲደርስ ይሞታል ቀብለ አዩ አቀባ አላሱ አመልሂ በሰራው ግፍ ቅጣት ሳይቀበል فإن لم يكن بأس እነዚህ ሁሉ እንግዲህ በተቃራኒ አቋም ላይ የነበሩ ሰዎች የደግ መጨረሻና የኩይ መጨረሻ የነበሩ ሰዎች ሁሉም አጀላቸው ሲደርስ ሞቱ فإن لم يكن بأس ولا حياة ولا جزاء እነዚህ ሰዎች ተሞቱ በኋላ እንደገና መነሳት በሰሩ ስራ መመንዳት የለም ከተባለ بعد الموت لستوى الفريقان ሁለት ተቃራኒ ባህሪ ያላቸው ሰዎች እኩል ሆኑ ማለት ነው እንግዲህ አንድ የመጨረሻ መላእክት የሆነ ሰው አለ ይሄ የመጨረሻ ሰይጣን የሆነ ሰው አለ ሁሉም መልካም የሰራውን በመልካም ስራ ወረታ ሳይከፈለው መጥፎም ደግሞ በጥፋቱ ሳይቀጣ ሞቱ ስለዚህ እነዚህ ሰዎች እኩል ሆኑ ማለት ነው ምንም ትርጉም የለውም ልዩነት የላቸውም ተባለ የሞቱ ቀብለ አዩ አቀባ አላሱ ያመሊ فإن لم يكن بعث ولا حياة ولا جزاء አላህ እንደሚለው በቁርአን ሰው ተሞተ በኋላ መነሳት እንደገና በሰራው ስራ መመንዳት የለም ከተባለ እነዚህ ተቃራኒ ስራ ሲሰሩ የነበሩ ሰዎች ሁሉ ሙተው ጥፋተኛውን በጥፋቱ ሳይቀጣ መልካም ስራውን በመልካም ስራ ሳይመነዳ ከቀረ እስተወል ፈሪቃን ሁለቱ እኩል ናቸው ማለት ነው በል ለካነ ዛሊሙ ወልፋጅሩ አስዓድ እኩል ብቻ ሳይሆን ግፈኛውና ያ መጥፎ ሰራተኛ የነበረው እንዲያውም የተሻለ እድለኛ ነው ለምን በዱንያ የፈለገውን እየጨፈጨፈ እንደ ልቡ ኑሯል ማለት ነው የማንንም ገንዘብ እየዘረፈ የማንንም መብት እየገፈፈ ኑሯል ይሄኛው ግን አላህን ፈርቶ ማንንም ሳይበድል እንዲያውም በተቻለ አቅሙ ወገንን እየረዳ ኑሮ ሲደክም ኑሮ አንተም በቃ ሙተቀር አንተ ሙተቀር ከተባለ ምን ሆነ ማለት ነው የመጨረሻ ግፍ ነው ይሄ ራሱ ዝም ብለው ቢቀሩ ማለት ነው አላህ ደግሞ ዟሊም አይደለም ሁሉንም የሥራ ዋጋውን ሳይሰጥ የሚተው አይደለም ማለት ነው እና ዟሊሙ የበለጠ የተሻለ ይሆናል ለምን ሐራም ሐላል ሳይል ሳይሸማቀቅ እንደፈለገ የጨፈረ ኑሮ ይሄዳል የኛው ግን አላህን ፈርቶ ማንንም ሳይበድል እንዲያውም ሌላን እየጠቀመ ኑሮ ምንም ዋጋ የለህም ከተባለ አላህ Subhanahu Wa Ta'ala የዘረጋው ስርዓት በግፍ ላይ ነው የተመሰረተው ፈሳድን ነው ያስተራጨው ማለት ነው ቃለ ተዓላ